በጣም ነው የሚያምረው። ሰላም 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 ውድ ፋሚሊ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የሚገርም ቪዲዮ ይዤላችሁ መጥቻለሁኝ። ሰሞኑ እንግዲህ ፕሮጀክት ነበር በርግጥ ቪዚት ስናደርግ የነበረው በተለይ ሬቻ ፓርክ ምናምን። ዛሬ እንደምታዩት ወደ ፒኮክ ሄደናል። ፒኮክ ወንዝ ዳርቻ እንግዲህ ረጅም ጊዜ አላሳየዋችሁም ነበር። እንግዲህ ሳናየው ታጥሮ የሚገርም ለውጥ ነው እያሳለፈ ያለው። ከዚህ በፊት በጣም አሳይቻችሁ ነበር አንዴ ማለት በጣም ቆይቷል። ያኔ አፈር ነበር የሚመስለው። እንዲህ አድቫንስ አላረገም ነበር። እኔ ራሴ ድንገት ስሄድ እንዲህ ተቀያይሮ ምናምን ሳየው በጣም ነው የገረመኝ የምር። እንግዲህ ይሄኛው ፕሮጀክት ሰሞኑ ካየናቸው ፕሮጀክቶች ወይም ደግሞ የወንዝ ዳርቻው ከእንጦጦ የተነሳው ማለት ነው የእሱ የመጨረሻው ክፍል ይሄ ነው። ይሄ ማለት ፒኮክ ወንዝ ዳር ፕሮጀክት ማለት ነው። ይሄ ፕሮጀክት የሚገኘው የአዲስ ዙ ፓርክ ወይ ደግሞ ፒኮክ ፓርክ ዳር ላይ ነው። የሱ ዳር የወንዝ ዳር አለ። እሱኛው ፓርት ላይ ነው እየተሰራ ያለው። እንግዲህ መነሻችን እንዳያችሁት ከዋናው መግቢያ ነው የጀመርነው። ፊት ለፊቱ የሚወስደው ኦልሬዲ ወደ ቀጥታ ወደ ፓርኩ ነው። እኛ ግን ጥጉን ይዘን ወንዝ ዳርቻውን ስለሆነ ቪዚት የምናደርገው ወይ ደግሞ ፕሮጀክቱ እየተሰራ ያለበትን ቦታ ስለሆነ የምናየው ቀጥታ አጥሯን እያያዝን ነው የምንሄደው። መውጫችንም የሚሆነው የባምቢስ የወንዝ ዳር መጨረሻው አካባቢ እሱ ላይ ነው የሚሆነው። እንግዲህ ይሄኛው ትክክለኛ ሎኬሽኑ ምናልባት የማታውቁት የሚገኘው በወሎ ሰፈር በጋራድ ሞል አለ አይደለ? ወሎ ሰፈር አደባባይ ትልቅ ሞል አለ ጋራድ ሞል። ከሱ ፊት ለፊት ቀጥታ ወደ ኡራኤል ፊታችሁን ስታዞሩ መንገድ ላይ ታገኙታላችሁ። በጣም ረጅም ቦታ የሚሸፍን የታጠረ ቦታ አለ። እሱ ቦታ ማለት እንግዲህ ከዚህኛው ጫፍ እስከ ኡራኤል፣ ከኡራኤል ወደ አትላስ የሚወስደው መንገድ ጫፍ ድረስ ይሄ ፓርክ የሚሸፍነውና ወንዝ ዳሩም የሱ ፓርት ነው። እንግዲህ እሱም ረጅም ርቀት ነው የሚሸፍነው። እንግዲህ ፊት ለፊት የሚታየው ግሪን ኤሪያው ነው ፓርኩ ያለው። እሱ የራሱ የቻለ እዛው ግቢ ውስጥ ነው። እንግዲህ ዳር ዳሩ ላይ ነው ፕሮጀክቱ እየተሰራ ያለውና እዚህኛው አካባቢ ድሮ ምን ነበረ ካላችሁኝ በጣም ያው ብዙ ጊዜ ዜና ላይ ያሳተታችሁ ይሆናል። ትንንሽ ቤቶች እንደዚህ እንደ ጨረቃ ቤት እንዲሁም የቀበሌ ቤቶች በጣም ሰፊ ኤሪያ ላይ ብዙ ቤቶች ነበሩ። በዛ ላይ በጣም ይሄ ዴንስሊ ፖፑሌትድ እንደሚባለው ምንድነው በጣም ጥቅጥቅ ያለ ልክ ላይ ቀበሌ መኖሪያ ቤት ላይ እንዳለው አይነት አንድ ግቢ ውስጥ በጣም ብዙ ቤቶች ብዙ ሰው የሚኖርባቸው እንደዚህ አይነት ነበሩ። ከዛ ውጭ ግን በጣም የሞቀ ትንሽ ቢዝነሶች ያ ማለት በብዛት ልክ እንደኛ ማለት በቃ የድሃው አይነት ሰፈር ላይ እንዳሉ አይነት ሱቆች፣ ትንሽ የመጠጥ ቤቶች እነዚህ ስላችሁ ግን ዋና አስፋልት ላይ እንደሚገኙ አይነት ሳይሆኑ በጣም መንደር ውስጥ የሚገኙ ማለት ነው። እንዲሁም ድሮ ትዝ ይለኛል ቪዲዮ ቤቶችም ነበሩ። የህንድ ፊልም የውጭ ፊልም ምናምን የሚታይባቸው ቪዲዮ ቤቶችም በብዛት ነበሩ። በተለይ በዋናው በዛኛው መግቢያ ከኡራኤል ወደ አትላስ ስትሄዱ ማለት ነው አንድ መግቢያው አለ የፓርኩ። ሌላው መግቢያ በዛ በኩል ነው። ያኛው ቦታ ኦልሬዲ ፈርሷል። አይ ቲንክ ሆስፒታሉም የለም አሁን ኦልሬዲ ሙሉ ለሙሉ ስለሆነ አካባቢው እንትን ያለው አካባቢው ላይ እነዚህ ጫት ቤቶች እንዲሁም በብዛት አንዲት ትምህርት ቤት ነበረች፣ የመንግስት ትምህርት ቤት። ከሷ ጀርባ ላይ በጣም ብዙ ቤቶች እና ትንንሽ ሱቆች እንደዚህ አይነት እንትኖች ነበሩ። ከዛ ጀምሮ ነው እንግዲህ እስከዚህኛው ወሎ ሰፈር ጫፍ ድረስ ትልቅ ትራንስፎርሜሽን ውስጥ እያለፈ ያለውና ትልቅ ፕሮጀክት ነው እና እነዛ ቤቶች ኦልሬዲ ከፈረሱ በኋላ አይ ቲንክ ረጅም ሰዓት ቅያሪ ተሰጥቷቸውም ሳይነሳ ፕሮጀክቱ ሳይነሳ ረጅም ሰዓት ቆይቶ ነበር ማለት ከመጀመሩ በፊት ቅርብ ጊዜ ነው የሚገርማቸው የተጀመረው ይሄ ፕሮጀክት ማለት ነው። ግን በጣም ለውጡ በጣም የሚገርም ነው። አይ ቲንክ ፓርኩም በደንብ ዜና ላይ እንዳየሁት ከሆነ እነዚህ አንበሶች አዳዲስ አንበሶች ገብተው ምናምን በደንብ እንደ አዲስ ስራው እንደጀመረ ነው እንትን የሰማሁትና በእርግጥ ውስጥ ገብቼ አላየሁም። በፊት ላይ ግን በደንብ ከሚጎበኙ ፓርኮች ውስጥ አንዱ ይሄ ፓርክ ነበረ። እኔም ራሴ ብዙ ጊዜ ገብቼ አውቃለሁኝ። በተለይ እሁድ ቅዳሜ ምናምን ሰዎች እዛ አካባቢ እንዲሁም ወጣቶች በግሩፕ ምናምን ሆነው ቪዚት ከሚያደርጓቸው ቦታዎች አንዱ ነበር። አሁን ላይ ግን ኤግዛክት እንትኑ ምን ላይ እንዳለ አላቅም። እስኪ ምናልባት ወይ የሆነ ቀን ከቻልኩኝ እንትን እላችኋለሁኝ። ከዛ ውጭ ግን እንግዲህ ይሄ ፕሮጀክት
በዚህኛው በቀኝ በኩል እንግዲህ የታጠረው እስከ ዳር ድረስ ታጥሯል። ግን አዳዲስ በሮች አሁን የምንወጣበት አካባቢ ታዩታላችሁ። ሃይላይት ላይ ያሳየኋችሁ ማለት ነው። በሮች አዳዲስ በሮች እየተከፈቱ ነው ከዋናው በር ውጪ ማለት ነው። እና እዛው አካባቢ ላይ ደግሞ እነዚህ የአፋር ቤት አይ ቲንክ የአፋር ባህላዊ ቤት አይነት ነገርም እዛም እየተሰራ ነው። ሌላም አንዲት ክብ እንትን ነገርም እየተሰራች ነው ያለችው። የወንዝ ዳር ፓርቱ ኦልሬዲ አልቋል። እንግዲህ የእግረኛ መንገዱ ምናምን ዳር ላይ ግን ፕሮጀክቶች እየተሰሩ ነው። ሌሎች ገና የሚሰሩ አሉ። በታችኛው በኩልም ደግሞ ትልልቅ ኮንስትራክሽኖች የህንፃዎች ምናምን አይቻለሁኝ ከገባንበት በታች በኩል ማለት ነው። በታችኛው በኩል ወይ ደግሞ በወሎ ሰፈር ሳይድ ባለው እዛም አካባቢ ላይ አይቻለሁኝ። ከዛ ውጭ ግን እዚህ አካባቢ ሌላው ትልቅ እርሻ ነበረ። በነገራችን ላይ በፊት ላይ ልክ አሁን ወደዛ ስንጠጋ ታዩታላችሁ እንሰት ምናምን ያለው ስቲል እንትን ያላሉ እዚህ አካባቢ ጎመን ምናምን የተለያየ ነገር የሚዘሩ አይ ቲንክ የሚያርሱም ገበሬዎችም ነበሩ ድሮ ላይ ማለት ነው። ማለት ከመፍረሱ በፊት ብዙ ጊዜ ተደጋጋሚ በዚህ አልፍ ያለውኝና አይ ነበረ እና በጣም የሞቀ እንትን ነው የነበረው ሰፈሩ ማለት ነው። ገብታችሁ ምናምን የተዋጠ ቢሆንም ማለት ከዳገት ስር ላይ ነው እና ደግሞ በፓርኩ እንደዚህ በጫካው በደንብ የተሸፈነ ቢሆንም አሁን ይሄ እየሄድንበት ያለበት አካባቢ በጣም ብዙ ቤቶች እና እርሻዎች ምናምን ነበሩት እና በቃ የማትጠብቁት አይነት ሌላ እንትን ነው ከውጭ ላይ ሲታይና ውስጡ ላይ ጭራሽ የማይገናኝ አይነት እንትን ነው የነበረው። እና እንግዲህ አሁን ያለው ስታተስ ይሄንን ነው። አሁን ይሄን ቪዚታችን ከዚህ ጀምረን እንደነገርኳችሁ የባምቢስ በታችኛው ወንዝ ዳር በታችኛው በኩል ነው የምንወጣው። ይህ ፕሮጀክት ደግሞ እንግዲህ ከዚህ ቤት ብዙ ጊዜ ስላላያችሁት እንዳልኳችሁ ከእንጦጦ ተነስቶ የሚሰራው ይሄ የወንዝ ዳር ፕሮጀክት አለ። እንግዲህ እስከ እኔም የተለያዩ ጊዜ አሳይቻችኋለሁ። እንጦጦ በርግጥ ቆይቻለሁ እንጂ ከሱ ጀምሮ እና አምባሳደር እና ጊዮን እዚህ መስጥፋኖስ ባምቢስም አሳይቻችሁ እንግዲህ መጨረሻው የዚህ ወንዝ ዳር የፕሮጀክቱ ማለት ነው የሚጠናቀቀው እዚህኛው ክፍል ጋር ነው። ከዚህ በኋላ ሌላ የወንዝ ዳር ፕሮጀክቶች የሉም። ይሄን ወንዝ ተከትሎ ማለት ነው። የመጨረሻው ክፍል እዚህ አዲስ ዙ ፓርክ ላይ ነው የሚጠናቀቀው ማለት ነው። እዚህ ሪቨርሳይድ ፕሮጀክቱ እንግዲህ ፕሮጀክቱ አሁን ላይ በደንብ እንደምታዩት በጣም አድቫንስ እያደረገ ኦልሞስት በጣም ብዙ ነገሩ ተለዋውጧል። በጣም ደግሞ የገረመኝ ኢቭን የተተከሉ ችግኞች ራሱ ያኔ በጣም አፈር ነበር መላችሁ ኤሪያ በጣም አድገው ምናምን ጸድቀው ነው የሚታየው። እሱ ደግሞ ደስ ይላል ማለት እዚህ አካባቢ ሌላ ደግሞ ግሪን እንትን ነው የሚኖረው። እርግጠኛ መቼም ይሄ ያጠሩ እንደዚህ እስከ መጨረሻው ሜቢ ላይሆን ይችላል እንጃ በእርግጥ ምን እንዳሰቡ። ግን በተለይ ደግሞ በደንብ የተወሰነ ከፈት ብለው የሆነ ሉኩ በደንብ እንትን የሚል ከሆነ የሚታይ አይነት ከሆነ ሌላ የሚያምር አይነት ሰፈር ነው የሚሆነው። እንግዲህ ምናልባት እኔ አሁን ያለሁበት ሰዓት ወይም ደግሞ ሪከርድ ያደረኩበት ሰዓት እንዲህ ሰው የሚተላለፍበት ወይም ደግሞ የስራ ወቅት ስላልሆነ ነው እንጂ ኢቭን ሰዎች ራሱ ገብተው ቪዚት የሚያደርጉ አሉ። ጀስት እንደ መተላለፊያም በአቋራጭ እኔ ምናምን ብለው በዛኛው ገብተው በዚህኛው በር የሚወጡ አሉና ፕሮጀክቱ ምናልባት እናንተም በዛኛው እዚህ ያላችሁ በተለይ ቀረብ ያላችሁ ወይ ደግሞ ኤሪያው የምታውቁት ደግሞ ካላችሁ አዲስ አበባ ውስጥ ያላችሁ ማለት ነው ቪዚት ብታረጉት ጥሩ ነው። እንግዲህ አሳየን ያላችሁ ነበራችሁ ኮመንት ላይ በተለይ ስምን ረሳሁት እንጂ እዚሁ ነው የተወለድኩት ሙሉን አላሳየንም ያልከኝ ነበርክ። በተለይ ከዚህ በፊት በሰራሁት ቪዲዮ ላይ ያኔ በእርግጥ እንዲህ አድቫንስ ያላደረገ ጀስት ትንሽ ገና ኦልሞስት ወደ ጅምር አይነት እንትን የነበረው። ያው እንግዲህ ክረምቱ እየወጣ ነው። የወንዝ ፓርቱ ወይም ደግሞ ፍሳሽ ፓርቱ ያን ያክል የለውም ኦልሞስት ማለት ይቻላል ትንሽ ነች። ከዛ ውጭ ግን ኤሪያው በደንብ እየተለወጠ ያለ ቦታ ነው። ትላንትና እንግዲህ እንዳያችሁት የእስጢፋኖስን ወንዝ ዳርቻ ነበር ያሳያችሁ። እዛ ጋር እንዴት እንደሚያምር እንግዲህ መቼም ያያችሁት አይታችሁታል። ኦልሞስት የዚህ ኢሬቻ ፓርክም ስላለ ኢሬቻ ፓርክም እየደረሰ ነው። ለዛም በደንብ እንትን እያሉት ነውና በጣም ነው የሚያምረው። ፋውንቴኖቹ ተለቀው ምናምን እሱን እዛ ላይ እዩት። ይሄኛው ደግሞ እንግዲህ እንደምታዩት ነው። ሌላ አድቫንስ ሲኖረው ተመልሼ እመጣለሁኝ። ምናልባት አዳዲስ ነገሮች ካሉት አሳያችኋለሁ። ለዛሬ ግን እኔ እዚሁ ነው መሰናበታችሁ። እስካሁን ስለተከታተላችሁኝ በጣም ነው ማመሰግነው። አዳዲስ ቤተሰቦች ደግሞ ካላችሁ ሰብስክራይብ በማድረግ ብትቀላቀሉን ደስ ይለኛል። ቪዲዮ ከተመቻችሁ ላይክ በማድረግ ጀምሩት። ሀሳብ አስተያየትም ካላችሁ ኮመንት ላይ አስቀምጡልኝ።
አትሊስት ይህንን ፓርት ግን የዚህኛው ፕሮጀክት ወይም ደግሞ የዚህ ፒኮክን ጨርሱት ቢያንስ በእርግጠኝነት የምትወዱትና በተለይ መውጫው አካባቢ ያለው ኤሪያ እቺ ድልድዩዋ ኦልሬዲ ተሸፍናለች እና ከዛ ውጪ መተላለፊያው ማለት ነው ከዚህኛው ፕሮጀክት ወደ ባምቢስ የሚያሳልፍ ድልድይ አለ። ያ ማለት ከላይ መኪና የሚሄድበትና ከስር እግረኛ የሚተላለፍባት አለች። እሷ ትንሽ አሁን እየሰሩት ስለሆነ ዘግተውታል። ከዛ ውጪ ግን በዚህኛው በተከፈተው በር ነው የምንወጣው። ብታዩት በእርግጠኝነት ትወዱታላችሁ። መልካም ጊዜ እንዲሆንላችሁ እመኛለሁኝ። ነገ ደግሞ ሌላ ቪዲዮ ይዤ እመጣለሁ። በጣም ነው የማመሰግነው ስለተከታተላችሁኝ። ቻው
በጣም ነው የሚያምረው።